አይ ቻናል ቤተሰቦች አሁን ዛሬ ኤክስፕሌን የማደርግላችሁ ፕሬዘንቴሽን ያዘጋጀሁት አለ። የዛሬ ፕሬዘንቴሽን ኤአይ እንዴት ስማርት ሲቲ ሰፖርት ያደርጋል የሚለውን ነው ያዘጋጀሁት። እንግዲህ በዛ ዙሪያ ያዘጋጀሁት ፓወርፖይንት የተወሰነች ፓወርፖይንት አለች። በዛ ዙሪያ አጣር ባለች ምናምን አውራችኋለሁ ማለት ነው። ስለዚህ እናንተ ከዛ በፊት ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። ላይክ፣ ሼር፣ ኮሜንትም እንድታደርጉ ጠይቃችኋለሁ ማለት ነው። አሁን ፓወርፖይንቱን እየከፈትኩት ነው። እንደገና አልከፈተልኝም። ያው እየከፈትኩት ነው። አዎ ከፍቶልኛል ማለት ነው። ስማርት ሲቲ ኦልሬዲ ያው አይ ስማርት ሲቲ ላይ አድቫንቴጅ ወይም ደግሞ አስፈላጊ ማለት የራሱ ሚና እንደሚጫወተው ይታወቃል። ሚናዎች ውስጥ ምን እንዳቸው የሚለውን እዚህ ኤክስፕሌን ለማድረግ ነው እንትን የሚሉት ማለት ነው። ኢንትሮዳክሽን አለ እዚህ ጋር። ኢንትሮዳክሽኑ ላይ አርባን ግሮት ሜክስ ማኔጅ ትራንስፖርት፣ እዚህ ጋር ትራንስፖርት፣ ኤነርጂ፣ ሴፍቲ፣ ሄልዝ ኬር ሰርቪስ፣ ሌሎች ኮምፕሌክስ ስራዎች ይኖሩታል። ኤአይ አናላይዝ ዳታ ቱ አውቶሜት ዲሲሽን ኤንድ ፕሪዲክት ሲቲ ኒድስ። ኤአይ እንግዲህ በዚህ ላይ ምንድነው አውቶሜት ዲሲሽን ማለት አውቶሜት የሆነ ዲሲሽን ለመስጠትና ፕሪዲክት ሲቲ ኒድስ ማለት የከተማ የሚፈልገውን ነገር ፕሪዲክት ወይም ደግሞ ለመገመትም ያስችላል ማለት ነው። ኢንተግሬት ዊዝ ሴንሰርስ ጋር ኢንተግሬት ሆኖ ኤአይ ኢንተርኔት ኦፍ ቲንግ እንደ ዲጂታል ፕላትፎርም ኢኔብል ቱ ኤፊሽንት የሆነ ሰርቪስ ፕሬዘንት ለማድረግ ሊያግዝ ይችላል ማለት ነው። ስለዚህ አሁን ኤአይ ኢምፕሩቭድ ኳሊቲ ኦፍ ላይፍ ራሱ ኳሊቲ ኦፍ ላይፍን ኢምፕሩቭድ ሊያደርግ ይችላል። ሰስቴናቢሊቲ ኤንድ ሲስተም ፎከስድ አርባን ዴቨሎፕመንት ማለት ሲስተም ላይ የተመሰረተ አርባን የከተማ እድገት ምናምን ሊያመጣ ይችላል ማለት ነው። ሰስቴናቢሊቲ ማለት ደግሞ ቀጣይነት ያለው ነገር ማለት ነው። እዚህ ጋር እያለ ያለው የትራንስፖርት ትራዲሽናል ሲቲ ኢንትሩ ኢንተሊጀንት ሬስፖንሲቭ ኤንድ ስማርት የሆነ ሲቲ እና ኢንተሊጀንት ሬስፖንሲቭ ማለት ለሁሉም ተስማሚ የሆነ ማለት እኮ ነው አይደለ? ለሁሉም ተስማሚ የሆነ ከተማን ለመፍጠር የምንጠቀምበት ነው ማለት ነው። ስለዚህ ኤአይ ሚና አለው። ሚናቸው ምንድናቸው የሚለውን አንድ እዚህ ጋር ትራፊክ የሚል አለ። ትራፊክ ስማርት ትራፊክ እንደ ትራንስፖርቴሽን የሚለው እዚህ ጋር ተገልጿል ማለት ነው። ኤአይ አናላይሲስ እዚህ ጋር ስማርት ትራፊክ ካለ ኤአይ አናላይዝ ትራፊክ ካሜራ ዳታውን አናላይዝ ያደርጋል። ሴንሰርስ ቱ ኮንትሮል ትራፊክ ላይት ዳይናሚካሊ ትራፊክ ላይቱን ዳይናሚካሊ ኮንትሮል ለማድረግ የምንጠቀምበት ሜትድ ነው ማለት ነው። ሌላ ፕሬዲክት ትራፊክ ኮንጀክሽን ኤንድ ሰጀስት አልተርኔቲቭ ራውትስ ማለት ኮንጀክሽን ማለት የሆነ የመጨናነቅ ከተፈጠረ አልተርኔት ምናምን መንገድን አጀስት ለማድረግ ወይም ደግሞ እኛ ሰጀስት ለእኛ ኮሜንት ለመስጠት መንገድ ቀይረን እንድንሄድ ምናምን የሚያደርገን ማለት ነው። ሳፖርት ስማርት ፓርኪንግ ሲስተም ባይ ሾዊንግ አቬይላብል ስፔስ እዚህ ጋር አለ ብለን ሊጠቅመን ይችላል ማለት ነው። እዚህ ጋር ቦታ ባዶ ቦታ አለ እና ሄድ ምናምን የሚል ኮሜንት ሊሰጠን ይችላል፣ አለርት ሊያደርገን ይችላል ማለት ነው እዚህ ጋር። ስለዚህ ኢኔብል አውቶሜስ እንደ ሴሚ አውቶሜስ ፐብሊክ ትራንስፖርት ና አውቶሜስ ራሱ ለማድረግ ሰሚ አውቶሜስ ፐብሊክ ትራንስፖርት ምናምን ሪዱስድ ትራፊክ ጃምስ ሎወር ፊውል ኮንሰምፕሽን ማለት ዝቅተኛ ነዳጅ ምናምን እንድንጠቀም ወይም ደግሞ ብዙ ነዳጅ እንዳይወስድ ምናምን የሚያደርግ አይነት ነገር ሲስተም ሊኖር ይችላል ማለት ነው። ፋስተር ትራቨል ቶሎ ምናምን እንድንሄድ ምናምን ላይ ኤአይ የራሱን ሚና ሊጫወት ይችላል ማለት ነው። ስለዚህ ባጭሩ አንደኛ ላይ የተቀመጠው ስማርት ትራፊክ እንደ ትራንስፖርቴሽን ጋር የኤአይ ሚና ከፍተኛ ነው ማለት ነው። ሁለተኛ እዚህ ጋር ፐብሊክ ሴፍቲ ኤንድ ሴኩሪቲ ጋር ኤአይ ፓወርድ ሲሲቲቪ ከሲስተም ቱ ዲቴክት ሰስፔንሽስ ቢሄቪየር ኢን ሪል ታይም ይላል። የሚያጭበረብር ምናምን አለ እዚህ ጋር ሲሲቲቪ ያው እሱን ኮንትሮል ለማድረግ እንጠቀምበታለን ማለት ነው። ፌሻል እንደ ኦብጀክት ሪኮግኒሽን ቢኢን ክራይም ፕሪቬንሽን ኤንድ ኢንቨስቲጌሽን ክራይም ወንጀልን ለመከላከል ፌሻል እንደ ኦብጀክት ሪኮግኒሽን ኦብጀክቶችን ሪኮግኒሽን ፌት ምናምን ሪኮግናይዝ የሚያደርግ ከሆነ ክራይምን ለመከላከል ወንጀልን ለመከላከል
ሚና ሊኖረው ይችላል። እንደገና ኢንቨስቲጌሽን ለጥናት ራሱ ምን ጥናት ማለት የሆነ ስህተት የሚፈጠር ከሆነ ኢንቨስቲጌት ለማድረግ ወይም ደግሞ ምንሰራ ስራ ላይ ኢንቨስቲጌት ለማድረግ ያው የራሱ ሚና ይጫወታል ማለት ነው። ፕሬዲክቲቭ ፖሊሲንግ አናላይሲስ ፖሊሲን ሊያግዝ ይችላል። አናላይዝ ክራይም ፓተርንን ምናምን በማወቅ የክራይም ሜትዶችን ለመለየት ማለት ነው። አሎኬት ሪሶርስ ኤፊሽንሲ እንደዚህም ሪሶርስን አሎኬት በማድረግ አንጻር ራሱ ሴፈር ስትሬስ እንደ ኩዊከር ኤመርጂ ሪስፖንስ ቶሎ ኩዊከር ማለት ቶሎ አደገኛ ምንድነው ኤመርጀንሲ ስቴት ምናምን አይደለ ቶሎ ማሳወቅ ምናምን ቶሎ ሪስፖንስ ለማድረግ ኤአይ የራሱ ሚና ይጫወታል ማለት ነው ይሄኛው። ስለዚህ ምንድነው ፐብሊክ ሴፍቲ እንደ ሴኩሪቲ ጋር ሁለተኛው ነው ማለት ነው። ኤአይ ምናምን ሰፖርት ሊያደርግ ይችላል ተብሎ የተቀመጠው። ሶስተኛ ስማርት ኢነርጂ ማናጅመንት ሶስተኛ ኤአይ ኦፕቲማይዝ ኤሌክትሪሲቲ ዲስትሪቢዩሽን ኢን ስማርት ግሪድ ይላል። ኦፕቲማይዝ ማለት ኤሌክትሪክ አጠቃቀማችን ራስ ኤሌክትሪሲቲ አጠቃቀማችንን ከፍ ሊያደርግ ይችላል ማለት እንትን ሴቭ በማድረግ ማለት ነው። ለኛም የሆነውን ብቻ መጥኖ ለኛ ለመስጠት እና ዌስት የተባለው ደግሞ ሊቀንስ ስለሚችል ስማርት እሱን ኦፕቲማይዝ ለማድረግ ከዋጋ አንፃር ራሱ ኦፕቲማይዝ ለማድረግ ምናምን ተጠቀመ። ፕሬዲክት ኢነርጂ ዲማንድ ራሱ ምን አይል ኢነርጂ ሊያስፈልገን ይችላል የሚለውን ራሱ ፕሬዲክት ሊያደርግ ይችላል። እንደ ባላንስ ሪኒዌብል ኢነርጂ ሶርስ ሶላር ዊንድ ምናምን የምንጠቀመው ከዛ ጋር ባላንስ ያደረገ ምናምን ለማድረግ ራሱ የሆነ የራሱን እገዛ ሊኖር ይችላል ማለት ነው። ስማርት ሜተርስ ዩስ ኤአይ ሪዱስ ኤነርጂ ዌስት ይላል። ኤነርጂ ዌስትን ሪዱስ ለማድረግ ስማርት ሜተር የሚባል ኤአይ ምናምን አለ። ስለዚህ ኤአይ እዚህ ላይም ኢነርጂ ዌስት ምናምን እንዳይኖር ራሱ የራሱን ሚና ይጫወታል። ሎወር ኢነርጂ ኮስትስ ማለት ኮስቱም ትንሽ እንዲሆን ሪዱስድ ካርቦን ኤሚሽን ማለት ካርቦን ምናምን ልቀት እንትን እንዳይል ካርቦን ልቀት ለመከላከል ራሱ የራሱን ኤአይ ሚና ይጫወታል ማለት ነው። ይሄኛው ታዲያ ሶስተኛ እዚህ የተቀለጸው ስማርት ኢነርጂ ማኔጅመንት የሚለውን እንይዘዋለን ማለት ነው። እዚህ ጋር እንደ ሶስተኛ እንዴት ኤአይ ሰፖርት ከተማን ሰፖርት ሊያደርግ ይችላል የሚለውን ራሱ ማለት ነው። ሌላው አራተኛ ዌስት ማኔጅመንት ነው። ኢኔብልስ ሴንሰርስ ሞኒተር ዌስት ሌቨል ኢን ቢንስ ይላል። ዌስት ሌቨል ምን ላይ ዌስት የተደረገ ማቴሪያሎች ምግብ ሊሆን ይችላል ሌሎች ነገሮች ራሱ ምን አይል ነው የሚለውን በዚህ አማካኝነት ሊያውቅ ይችላል ወይም ደግሞ ሊገምት ይችላል። ፕሬዲክት ካደረገን እኛ ደግሞ እንዴት እሱን ልንቀንስ እንችላለን የሚለው ላይ ለመስራት ራሱን ሊያግዝ ስለሚችል ዌስት ማኔጅመንት ላይ እዚህ ያለ ማለት ነው። ኦፕቲማይዝ ጋርቤጅ ኮሌክሽን ራውትስ እንደ ስኬጁልስ ራሱ በስኬጁሉ መሰረት ምናምን ስራ እንድንሰራ ሊያግዘን ይችላል። እንደገና ጋርቤጅ ኮሌክሽን ራውትስ ላይ የሆነ የራሱን እንትን ሊኖረው ይችላል ማለት ነው። ሌላው አውቶሜትድ ዌስት ሶርቲንግ ዩዚንግ ኮምፒውተር ቪዥን ዌስት እንዴት ሶርት ማድረግ እንዴት ማቀም እንደምንችል ማለት እንዴት ቅደም ተከተል አዚዘን ማስወገድም እንዴት እንደምንችል የራሱ ኤአይ ሚና ይጫወታል ማለት ነው። ሌላኛው ክሊነር ሲቲ ነው እዚህ ጋር ያለው ክሊነር ሲቲ ሎወር ኦፕሬሽናል ኮስት ማለት ጽዱ ከተማ እንዲኖረን ራሱ የራሱን ዌስት ማኔጅመንት ማለት እሱን በአግባቡ የምናስወግድ ከሆነ እሱን ፕሪዲክት አድርጎልን እኛ የምናስወግድበት አጋጣሚ ከፈጠረልን ክሊነር ሲቲ ለመፍጠር ራሱ የራሱን ሚና ይጫወታል። አሁን ዌስት ማኔጅመንት አለ አይደል? ዌስቱን አሁን ቆሻሻ ምናምን ያካትታል ማለት ሁሉ ነገር ያካትታል። ቆሻሻውን ደግሞ ፕሪዲክት አድርጎ ከነገረን የሚወገድበትም አጋጣሚ ደግሞ ሊፈጥር ስለሚችል ክሊነር ሲቲ ለመፍጠር የራሱ ሚና ይጫወታል። እንደዘን ዊዝ ኦፕሬሽናል ኮስት ሎወር ኦፕሬሽናል ኮስት ማለት ሎወር ዝቅተኛ ዋጋ ዝቅተኛ ዋጋ ጋር ነው ማለት ነው። እሱ ጋር ትንሽ የዋጋ ጋር ነው ሲቲ ስማርት ሲቲ ምናምን ኮስት ከኮስት አንፃር ስሞል ኮስት ምናምን ከብለን ክሊነር ሲቲ እንዲኖረን ያደርጋል ማለት ነው። ስለዚህ ከዌስት ማኔጅመንት አንፃርም ሌላ አራተኛ
ኤአይ ጥቅም ከተማን በማዘመን ስማርት ከተማን ሊኖረን በሚችል እንትን ላይ የራሱ ሚና ይጫወታል ማለት ነው። ሌላኛው ወተር ማናጅመንት ነው እዚህ ጋር ያለው ኤአይ ዲቴክትስ ወተር ሊክስ ዩዚንግ ሴንሰር ዳታ በሴንሰር ዳታ አማካኝነት ወተር ሊክስ ፕሪዲክት ወተር ዴማንድን ራሱ ምን አይል እንደ ማኔጅስ ዲስትሪቢዩሽኑን ራሱ ማኔጅ በማድረግ ሊያግዘን ይችላል ነው። አንደኛ ምን አይል እንደ ከተማ ምን አይል ወተር ያስፈልገናል ከከተማ ከሰው ብዛት አንፃር አይቶ ፕሪዲክት አድርጎ ይሄን አይል ውሃ ሊያስፈልገን ይችላል የሚለውን ገምቶ ሊነግረን ይችላል ማለት ነው። እንደገና ሞኒተርስ ወተር ኳሊቲ ኢን ሪል ታይም ይላል። ወተር ኳሊቲን ራሱ ሞኒተር ለማድረግ የምንጠቀምበት ሜተድ ሊሆን ይችላል ኤአይ ማለት ነው። ስለዚህ አሁን ሬዱስድ ወተር ሎስ እዚህ ጋር ወተር የወተር የውሃ ብክለትን ሊቀንስ ይችላል ማለት ነው። እዚህ ጋር ኢምፕሩቭድ ወተር ሴፍቲን ራሱ ኳሊቲ አንፃርም ሊጨምር ይችላል። ወተር ሎስ የምናደርገው የሚባክን ውሃ ሊጠፋ ይችላል ወይም ደግሞ ሊቀንስ ይችላል። ከዛ አንፃርም ወተር ማናጅመንት ላይም ኤአይ የራሱ ሚና ይጫወታል። እንግዲህ ወተር የራሱን ሴክተር አንድ ሴክተር ነው። እንዴት ሊያግዝ ይችላል ማኔጅ በማድረግ እንደገና ኮስት ሪዱስ ወተር ሎስ እንደዚህ ሞኒተር ወተር ኳሊቲን ራሱ ሪል ታይም ዴማንዱን ራሱ ምን አይል ሰው ሊፈልግ ይችላል ምናምን በቀጥታ የሚያስፈልገውን ዲስትሪቡት ለማድረግ ለሰው የሚያስፈልገው እንደ ከተማ የሚያስፈልገውን ዲስትሪቡት ለማድረግ ያግዘናል ማለት ነውና ለዛ ወተር ማናጅመንት ጋም አለ ማለት ነው። አንድ አምስተኛ ስድስተኛ ሄልዚ ኬር እንደ ኢመርጀንሲ ሰርቪስ ይላል። ኤአይ ፕሪዲክትስ ይላል እዚህ ጋር ኤአይ ፕሪዲክትስ ዲዚዝ አውትብሬክስ ዩዚንግ ሄልዚ ኤንድ ሞኒተር ዳታ ሞቢሊቲ ዳታ ስማርት አምቡላንስ ዩዝ ኤአይ ፎር ፋስተስት ራውተር ፕላኒንግ ማለት ቶሎ ለመድረስ ስማርት አምቡላንሶች ኤአይ ሊጠቀሙ ይችላሉ ነው። ዩዝ ኤአይ ፎር ፋስተስት ራውት ማለት ቶሎ ለመድረስ ኤአይ ቻት እዛ ላይ ታዲያ ፕሪዲክት ምናምን ኤአይ ፕሪዲክት ዲዚዝ አውትብሬክስ ማለት በሽታውን ራሱ ፕሪዲክት ሊያደርግ ይችላል። ኤአይ ቻት ቦት አሲስት ሲቲዘንስ ዊዝ ሄልዝ ኢንፎርሜሽን ታማሚዎቹን ሊያግዝ ይችላል። እሱም ራሱ ትክክል ነው። ከዲዚዝ ኢንፎርሜሽን ጋር ተያይዞ ምናምን ከሚቀርብለት ዳታ ጋር እንትን ብሎ እንዴት ማገገም እንዳለባቸው ሰርቪስ ሊሰጥ ይችላል ማለት ነው። ፋስተር ትሪትመንት ቤተር ፐብሊክ ሄልዝ ፕላኒንግ ራሱ ፕላኒንግ ለማውጣት ራሱ የራሱ ሚና ይጫወታል ይሄ ማለት ነው። ፋስተር ትሪትመንት ማለት ቶሎ ትሪት ለማድረግ ራሱ ከሰው አንፃር ምናምን ኤአይ ፈጥኖ ትሪት ለማድረግ ምናምን ሊያግዝ ስለሚችል ሄልዚ ኤንድ ኤመርጀንሲ ሰርቪስ ጋም ኤአይ የራሱ ሚና ይጫወታል ማለት ነው። እንደ ስድስተኛ ነው መሰለኝ። ሰባተኛ አርባን ፕላኒንግ ኤንድ ኢንፍራስትራክቸር ነው። እዚህ ጋር ኤአይ አናሊሲስ ፖፑሌሽን ግሮዝ ኤንድ ላንድ ዩዝ ዳታ እዚህ ጋር ፖፑሌሽን ግሮዝ ኤንድ ላንድ ዩዝ ዳታ ማለት ምን አይል ህዝብ ሊያ ማለት በየአመቱ ምን አይል የሰው ብዛት ሊጨምር ይችላል። የዛሬ ስምት የት ልደርስ እንችላለን ማለት የህዝብ ብዛቱ ከየትኛው አንፃር ላንድ ዩዝ ዳታም ራሱ ከላንድ ጋር ተያዘም ራሱ ምን አይል መሬት አለን እንዴት የሚለውን ፕላን በቃ የተቀናጀ ፕላን ለማውጣት ኢንፍራስትራክቸርም ራሱ ለመጨመር ኤአይ የፉቸሩትንም የነገውንም የዛሬ አመትንም የዛሬ 5 አመት የዛሬ 10 አመትንም ራሱ ፕሪዲክት አድርጎ ሊያስቀምጥልን ይችላል ማለት ነው። አላላይ እዚህ ላይ ያደርግልን ይችላል። እዚህ ላይ ታዲያ አርባን ፕላኒንግ ኤንድ ኢንፍራስትራክቸር ላይ ኤአይ የራሱ ሚና ይጫወታል። ሁለተኛው ሲሙሌት ሲቲ ዲቨሎፕመንት ሴናሪዮስ ማለት የከተማ እድገቱን ሲሙሌት ማስመሰል አይደለ እሱ ሲሙሌት ሊያደርግ ይችላል። ፕሪዲክት ኢንፍራስትራክቸር ሜንቴናንስ ኒድስ ሮድ ሊሆን ይችላል ብሪጅ ሊሆን ይችላል። ሜንቴናንስ ኒዱ ምን አይል እንደሆነ ራሱ ፕሪዲክት ያደርጋል ማለት ነው። ፕሪዲክት ካረገ ምንድነው መቼ አሁን ሊሰበር እንደሚችል ምናምን ሊያሳውቀን ይችላል። መቼ ሜንቴናንስ ሊፈልግ የሚችል አሁን የዛሬ የገነባነው ድልድይ ወይም ደግሞ መንገድ የዛሬ መቼ ወይም ደግሞ ሲደርስ ራሱ በሴንሰር አማካይነት
ይሄ እዚህ ጋር ዛሬ ሊወርድ ነው የዛሬ አለርት ሊሰጠን ይችላል ማለት ነው። ስለዚህ ፕሪዲክት ካደረገ እኛ ደግሞ ሜንቴን ለማድረግ የምንጠቀምበት ዘዴ ሊፈጠር ስለሚችል እሱም በጣም ጥሩ ነገር ነው ማለት ነው። ቤተር ሎንግ ተርም ሲቲ ፕላኒንግ እንደ ኮስት ሴቪንግ ማለት ሎንግ ተርም ከሎንግ ተርም አንጻር ማለት ረጅም ጊዜ ከስትራቴጂክ ፕላኒንግ አንጻር ሲቲው መቼ ከየት ደርሶ ከየት እንደሚደርስ ምናምን ፕላኒንግ ላይ ሊያግዘን ይችላል። ከኮስት አንጻርም ኮስት ሴቭ ያደርግልናል ማለት ነው። ፕሪዲክት በትክክል ተጨባጭ ነገር በዚህ አማካኝነት የምናውቅ ከሆነ ከዋጋ አንጻር ከኮስት አንጻር ምናምን ብዙ ነገር ሊያግዘን ይችላል። አሁን እንደዚህ በግምት ከምንሰራ በትክክለኛ ፕሪዲክት ተደርጎ የተሰጠን ነገር ላይ ተመስርተን የምንሰራ ከሆነ ኮስት ሴቪንግ ምናምን ልንሆንበት እንችላለን። ሁሉም ቦታ እንግዲህ ኮስት ሴቪንግ ነው ያይ ምናምን። ስለዚህ አርባን ፕላኒንግ እንደ ኢንፍራስትራክቸር ላይም የራሱ ሚና አለው ማለት ነው። ሌላ ኤንቫይሮንመንታል ሞኒተሪንግ ራሱ ሞኒተርስ ኤር ኖዝ ፖሉሽን ስሮ ሴንሰር ስላል ሞኒተሩን ሴንስ ሊያደርግ ዝናባማ ነው ጭጋጋማ እንደዚህ ማለት ፀሐያማ ነው ምናምን ብሎ ሞኒተር ሊያደርግ ይችላል። ፕሪዲክት ፖፑሌሽን ሌቨልስ ፖፑሌሽን ሚና ኢሹስ አለርት ይላል። ሰፖርት ክላይሜት ሬዚሊያንስ ፕላኒንግ ይላል። ክላይሜት ራሱ እንዳልኳችሁ ሬዚል ማለት ክላይሜት ዛሬ ዝናባማ ነው ነገ እንደዚህ ነው ብለን እንድንገምት ምናምን ያደርገናል። ሄልዚየር ኢንቫይሮንመንት እንደ ኢምፕሩቭ ኳሊቲ ኦፍ ላይፍ ሄልዚ የሆነ ወይም ደግሞ ጤናማ የሆነ ኢንቫይሮንመንት ሊፈጥር ይችላል። ወይም ደግሞ አካባቢ ከመፍጠር አኳያ ኤአይ የራሱ ሚና ይጫወታል ማለት ነው። ኢምፕሩቪንግ ኳሊቲ ኦፍ ላይፍ ማለት ስማርት ሲቲ ከሆነ እንግዲህ ኤአይ ሰፖርት ያደርጋል ብለናል። ሄልዚ ኢንቫይሮንመንት ምናምን የሚፈጥርልን ከሆነ እንደገና ኢምፕሩቭድ ኳሊቲ ኦፍ ላይፍ አሁን እንግዲህ ትራንስፖርቴሽን ብሪጅ ምናምን አሳምረን ሰርተን ዌስት ምናምን ማኔጅ ካደረገልን እሱ ታዲያ እዚህ ጋር መጥቶ ኢንቫይሮንመንታል ሞኒተሪንግ ላይ ቆሻሻ በጊዜ የሚወገድ ከሆነ ፕላኒንግ በቃ ሁሉ ነገር በተቀናጀ መልክ የሚሄድ ከሆነ ኢንቫይሮንመንታል ሞኒተሪንግ ላይ ያ ባይ ዲፎልት መጥቶ እዛ ጋር ያወራነው የራሱ ሚና ይጫወታል ማለት ነው። ስለዚህ ኢንቫይሮንመንትም ጽዱ አካባቢ ጤናማ የሆነ አካባቢ እዚህ የት ግሪነሪ ማድረግ እንዳለብን የት የሆነ ውሃ ማድረግ እንዳለብን ምናምን ራሱ ይጠቁመን ምናምን በፕላን እንድንመራ ምናምን የሚያደርግልን ስለሆነ ኢንቫይሮንመንታል ፕላኒንግ ላይም የራሱ ሞኒተሪንግ ላይ ማስተዳደር ላይ አካባቢውን ማስተዳደር ላይ ከተማውን ማስተዳደር ላይ የራሱ ድጋፉ ከፍተኛ ነው ማለት ነው። እና ይሄኛው ወደ 7ኛ ነው ኢንቫይሮንመንታል ሞኒተሪንግ ብለን እንጠራዋለን ማለት ነው። ኢጎቨርናንስ ሲቲዝንሺፕ ሰርቪስ ነው። እዚህ ጋር ኤአይ ቻትቦት ፕሮቫይድ 24 ሰዓት 7 ቀን ፐብሊክ ሰርቪስ ሰፖርት ምናምን ሊያደርግ ይችላል ነው። ሁሌ ምንም በቃ አንድ ከተከፈተ ሁሌ ሰፖርት ልናደርግበት ድጋፍ የምናገኝበት አጋጣሚ ብዙ ነው ማለት ነው። ቻትቦት አሁን ሜሴጅ መላላክ ምናምን አውቶማቲክ ዶክመንት ፕሮሰሲንግን አውቶማቲክ ለማድረግ ሰርቪስ ሪኩዌስት ምናምን በቀላሉ ኦንላይን የምናገኝበት አጋጣሚ ሊፈጥር ይችላል። ኤአይ አናላይዝ ሲቲዝንስ ፊድባክን አናላይዝ ሊያደርግ ይችላል ራሱ ኤአይ ወይም ደግሞ ሊተነትን ይችላል ነው። ቱ ኢምፕሩቭ ሰርቪሱን ለማሻሻል ወይም ደግሞ ድጋፍ ሰርቪስ ማለት ነው ተጃጅላ ሰርቪስን ለማሻሻል ፊድባኩን ለማሻሻል ፊድባኩን አናላይዝ ካደረግልን ያ ደግሞ እኛ ያለብንን ጉድለቶች አይቶ ነግሮን እኛ ደግሞ ያ ቦታ ኢምፕሩቭ ሰርቪስ አገልግሎቱን ለማሻሻል የምንጠቀምበት ምናምን ነው ማለት ነው። እንዴት የቱ ጋር ክፍተት እንዳለ ምናምን ይነግረናል ማለት ነው። እና ስለዚህ ከዛ አንጻርም ኤአይ በጣም ጠቃሚ ነው። ፋስተር ማለት በቅልጥፍና በትራንስፓረንት ግልጽነት ያለው ኤፊሽንሲ ገቨርንመንት ሰርቪስን ለመፍጠር ራሱ የራሱ ሚና ስማርት ሲቲ የራሱ ሚና ይጫወታል ማለት ነው እዚህ ጋር። ስለዚህ አሁን ኤአይ የገቨርንመንት እንደ ሲቲዝን ሰርቪስ ጋር የራሱ ሚና ይጫወታል። ከነዚህ አንጻር ስናየው ኤአይ ቻትቦት
ዶክመንት ፕሮሰስን አውቶሜት በማድረግ ወይም ደግሞ ኦንላይን በማድረግ እንደዚህ አናላይሲስ ሲቲዝንሺፕ ፊድባክ ቱ ኢምፕሩቭ ሰርቪስ አገልግሎቱን ለማሻሻል ፊድባኩን አናላይዝ የማድረጉ ወይም ደግሞ የመተንተን ምናምንም ራሱ ላይ አለበትና በቀልጣፋነት ለመገልገል ትራንስፐረንት ወይም ደግሞ ትራንስፓረንት ማለት ቀልጣፋ ግልጽነት ያለው ማለት ነውና ኤፊሽንስ ገቨርንመንት ሰርቪስ ማለት ኤፊሽንት ማለት ውጤታማ ማለት ነው። ውጤታማ የመንግስት አገልግሎት ለመስጠትም ራሱ ኤአይን በመጠቀም ውጤታማ የህዝብን አገልግሎት ለመስጠት እንጠቀምበታለን ማለት ነው። እና ይሄኛውም ሌላ 8ኛ ነው ማለት ነው። ይሄኛው 9ኛ ስማርት ኢኮኖሚ ኤንድ ጆብ ስላል ኤአይ ሰፖርት ዲጂታል ኢንተርፕረነርሺፕ ማለት ዲጂታል ኢንተርፕረነርሺፕን ሰፖርት ያደርጋል። ኢኖቬሽን ሀቢዝ ነው። ክሬቲቪቲን ያበረታታል ማለት ነው። እዚህ ኢምፕሩቭ ወርክ ፎርስ ፕላኒንግ ኤንድ ስኪል ዴቨሎፕመንት ማለት ስራውን ሊያሻሽል ይችላል። ስኪል ዴቨሎፕመንት ራሱ የራሱን ተጨማሪ ነገር ሊያበረክትልን ይችላል ማለት ነው። አትራክት ቴክኖሎጂ ኢንቨስትመንት እንደ ስታርታፕስ ኢኮኖሚ ግሮስ እንደ ጆብ ክሬሽን የኢኮኖሚ እድገት ላይ እና ጆብ ክሬሽን ላይም የራሱ ሚና ይጫወታል። አንደኛ ሰዎቹ በአይ ዙሪያ የሚሰሩ ሰዎች ስራ ምናምን በአማካኝነት ሊያገኙ ይችላሉ። ከስራውን እንግዲህ ሌሎችም ደግሞ ይሰማራል ማለት ነው። ጆብ ክሬሽን ማለት አሁን ሰው አይደለም የሚሰራ አሁን እዚህ ጋር ግሪነሪ ጋም ሰው ነው ፕሮሰስ የሚያደርገው ሰው ነው ሰፖርት የሚያደርገው የትኛውም ቦታ ትራንስፖርት ጋም ሰው ነው የምንጠቀምበት ቦታ ሰዎች ስለሚገቡበት በዛ አማካኝነት ጆብ ክሬሽን ሳይፈጠር አይቀርም ማለት ነው። ብዙ ሰው ስራ ሊያገኝ ይችላል። ስራ እድሉ ሰፋ ያለ ስራ እድል ሊሆን ይችላል። ሁሉም ቦታ የሚገባ ከሆነ ስራ ያለበት ቦታ ደግሞ ሰው ስላለ ስለዚህ ኢኮኖሚ ግሮስ ላይም የራሱን ሚና ይጫወታል። ምክንያቱም እንደገና ጆብ ክሬሽን ላይም የራሱን ሚና አለው ማለት ነው። ስለዚህ አሁን እዚህ ጋር ፎከስ ኦን ሃይ ኢምፓክት ኤሪያ ስላል ስታርት ኢን ትራፊክ ይላል ኢነርጂ ኤንድ ፐብሊክ ሴፍቲ ፎር ኩዊክ ኤንድ ቪዚብል ሪዛልት ተጨባጭ ውጤት የሚታይ ውጤት ለማምጣት ስታርታፕ ኢን ትራፊክ ኢነርጂ ኤንድ ፐብሊክ ሴፍቲ ላይ ማተኮር ይኖርብናል። ቦልድ ስትሮንግ ዳታ ሲስተምስ ማለት ማድረግ አለብን ነው። እዚህ ጋር ያለው ዩዝ ሴንሰር ስላል ካሜራ እንደ ስማርት ሜተርስ ቱ ኢንሹር አኩሬት ኤአይ ዲሲሽን አኩሬት ለማድረግ አኩሬትሊ ወይም ደግሞ በትክክለኛነት 100% እስከሚያስበል ለመጠቀም እንደዚህ ሴንሰሮችን ካሜራዎችን ስማርት ሜተርስን መጠቀም ይኖርብናል ማለት ነው። ፕሮቴክት ፕሪቫሲ ቱ እንደ ሰኩሪቲ አፕላይ ክሪድ ሎው ቱ ማለት ሎ ነው ስታንዳርድ ነው የሚወጣለት ማለት ነው። ሴፍ ጋርድ ሲስተም ዳታ እንደ ፕሪቨንት ሚዝ ማለት ዳታው እንዳይጠፋ ሲስተም ዳታ ለመጠበቅ ወይም ደግሞ የዜጋውን ዳታ ለመጠበቅ ፕሮቴክት ፕሪቫሲ እንደ ሰኩሪቲን ስራ ላይ ማዋል ይኖርብናል ማለት ነው። ዴቨሎፕ ሎካል ስኪልስ ማለት ትሬን ጎቨርንመንት ስታፍ ስልጠና ሊወስዱት ይገባል። ኢንጂነርስ ቱ ማኔጅ ኤአይ ሰስተናቢሊቲ አሁን እዚህ ጎቨርንመንት ስታፍ እና ኢንጂነርስ በደንብ ስልጠና ሊወስዱ ይገባል ነው። ኤአይ ሰስተናቢሊቲ ለማረጋገጥ ስራ ላይ ማዋል ከጀመሪን እነዚህ በደንብ ሰልጥኖ ስራ ወደ ትሬን ጎቨርንመንት ራሱ ጎቨርንመንት ሰራተኞች ሊሆኑ ስታፍ ምናምን ሊሆኑ ይችላሉ። ሌሎች ባለድርሻ አካላትንም ጨምረው በቅቶ ኢንጂነርስ ማለት በፕሮፌሽኑ አይ ላይ የሚሰራ ማለት ነው። ኢንጂነር ሊሆን ይችላል። እነሱም ሰልጥነው ሰስተናቢሊቲውን ለማረጋገጥ ሊሰሩ ይገባል ማለት ነው። እነዚህ እንግዲህ ታዲያ አራቱ ነገር ያው ማድረግ ያለብን ነገር ነው ማለት ነው። እዚህ ጋር እንደ ነገስት ኢንከሬጅ ፓርትነርሺፕ ማለት ከፐብሊክ እንትን ጋር መስራት ነው። ወርክ ዊዝ ፕራይቬት ካምፓኒስ ስታርታፕ እንደ ዩኒቨርሲቲ ቱ ቡስት ኢኖቬሽን ማለት ኢኖቬሽን ስራ ላይ ለማዋል ስታርታፕን በደንብ ለማበረታታት እንደዚህ ካምፓኒዎች ስታርታፕ ዩኒቨርሲቲ አብሮ መስራት ይኖርባቸዋል ማለት ነው። ፕራይቬት ካምፓኒ መንግስት ብቻውን ሊሰራ ስለማይችል
አብሮ ከሰሩ ጥሩ ሊሆን ይችላል ማለት ነው። እዚህ ጋር ሰፖርት ሰስተይነቢሊቲ ቀጣይነት ላይ ዩዝ ኤአይ ቱ ኢምፕሩቭ ሪኒዌብል ኤነርጂ ዋተር ኤንድ ዌስት ኤንድ ኢንቫይሮንመንታል ፕሮቴክሽን ኢምፕሩቭ ለማድረግ ኤአይ መጠቀም በደንብ ይኖርብናል ማለት ነው። እዚህ ጋር ሪኒዌብል ኤነርጂን ለማግኘት ራሱ ዋተር ኤንድ ዌስትን ለመከላከል ኢንቫይሮንመንታል ፕሮቴክሽንን በደንብ ለማረጋገጥ ሰፖርት ሰስተይነቢሊቲን ቀጣይነትን ማረጋገጥ ይኖርብናል ወይም ደግሞ በደንብ ሁሌ መስራት እንደሚኖርብን ነው። እዚህ ጋር ኢንቮልቭ ሲቲዘንሺፕ ማለት ዲዛይን ትራንስፓረንት ሲስተም ቤዝድ ኦን ፐብሊክ ፊድባክ ኤንድ ሪል ኒድ ይስላል። እንግዲህ ሰው መሳተፍ አለበት ነው። ፊድባክ ምናምን ሰው ትራንስፓረንት ለማድረግ ከሰው ጋር ህብረተሰቡ ተሳትፎ ያደረገ ከምንሰራ ስራዎች በሙሉ ይሄ ለማረጋገጥ ከህብረተሰቡ ጋር አብሮ መስራት ምናምን ጥሩ ነው ለማለት ፈልገው ነው። እዚህ ጋር ኢምፕሊመንት ግራጁዋሊ ይላል። ቀስ በቀስ ነው ኢምፕሊመንት ማድረግ አለብን። ስታርት ዊዝ ፒሎት ፕሮጀክት ኔክስት ኤክስፓንድ ቱ ሰክሰስፉል ሶሉሽን። በአንድ ጀምረን እያሰፋን መሄድ ይኖርብናል ነው። በትንሽ እንጀምርና ከዛ ኤክስፓንድ ቱ ሰክሰስፉል ሶሉሽን ቀስ እያልን ከተሞክሮ የወሰድን ዘንድሮ 2 ካረግን መጪ ዓመት ደግሞ 4 እያረግን መጪ ዓመት ደግሞ እንደዚህ 8 እያረግን እያሰፋን መሄድ ይኖርብናል። ከትንሽ እንጀምርና እያሰፋን በጣም እያረቀቅን መጀመሪያም እያሻሻልን ከመጀመሪያ እንዴት ማሻሻል እንዳለብን ከመጀመሪያም ትምህርት እየተወሰደ ምናምን በደንብ መስራት ይኖርበታል እንጂ ሁሉንም በአንዴ አይቻልም ማለት ነው። ስታርታፕ ከሆነ ወይ ጀማሪ ሀገር ከሆነ ምንም ያልሰራበት ሀገር ከሆነ ከትንሽ ጀምርና ቀስ እያለ የጨመረ ምናምን መሄድ ይችላል ማለት ነው። እዚህ ጋር እያለ ያለው በአንዴ ከሆነ ሊከብድ ይችላል ነው። ኢምፕሊመንት ግራጁዋሊ የሚባለው ሰውንም ታስተምሮ ያልተጀመረ ነገር ከሆነ በአንዴ ሊያውቅ አይችልም። ቀስ እያለ ነው ሁሉንም አንዴ አከናውናለሁ ማለት አይቻልም እና ከትንሽ ተጀምሮ እያደገ የሚሄድ ነገር መሆኑን ያለበት ማለት ነው። እዚህ ጋር ያለው ይሄኛው ያው እንደ ሪኮሜንዴሽን ነው። እንደ ሰማሪ እንግዲህ ኤአይ ኤኔብል ስማርት ሲቲ ስላለ ስማርት ሲቲ አይደለ ሰፖርት ያደርጋል። ስማርት ሲቲ ኤአይ እንዴት ሰፖርት ያደርጋል፣ እንዴት ሊያሳድግ ይችላል በምን ምናምን ወደ 10 ምናምን የሚጠጉ አይተናል። ቱ ቢካም ኤፊሽንት ኤንድ ሴፍ እዚህ ጋር እንግዲህ ሰስተይነብል እንደ ሲስተም ሴንተር ለማድረግ ኤአይ በጣም የራሱ ሚና አለው ማለት ነው። ከፍተኛ የሆነ ሚና ይኖረዋል። ባይ ትራንስፎርሚንግ ዳታ ኢንቱ ኢንቴሊጀንት ዲሲሽን ኤአይ ሄልፕስ ገቨርንመንት ሪዲዩስ ኮስትስ የመንግስትን ዋጋ ባጀት ምናምን በትንሽ ኢምፕሩቭ ሰርቪስስ በትንሽ ዋጋ ምናምን እንድንሰራ ያደርገናል። ኢምፕሩቭ ሰርቪስን ማለት ሰርቪስን አገልግሎትን ሊያሻሽል ይችላል። ኢንሃንስ ዘ ኳሊቲ ኦፍ አርባን ላይፍ የአርባን ላይፍን ወይም ደግሞ የከተማ ህይወትን በጣም ማራኪ ሊያደርግ ይችላል። ማራኪ ወይም ደግሞ የተዋበ ሊያደርግ ይችላል። በጣም ቆንጆ ሊያደርግ ይችላል። እዚህ ጋር ኢንሃንስ ሊያሳድግ ይችላል። ከፍ ሊያደርግ ይችላል። ከፍ ያለ ከሆነ ደግሞ ዜጎች ደስተኞች ሆነው ሊኖሩበት የሚችል ከተማ ምናምን ሊፈጠር ይችላል ማለት ነው። በአጠቃላይ እንግዲህ እዚህ ጋር ያው ጨርሻለሁ ማለት ነው። ስማርት ሲቲን እንዴት በምን መልክ ነው ሊደግፍ የሚችለው? ስማርት ሲቲ መገንባት ፈልግ የት ወደ 10 የሚጠቁ አንኳር ቦታዎችን ነክቻለሁ። 10 የሚጠጉ ለምሳሌ ትራንስፖርት ጋር ከዌስት ማናጅመንት ጋር ከወተር ማናጅመንት ጋር እያልኩ ከሰርቪስ ማሻሻል ጋር ብዙ ምናምን ወደ 10 የሚጠጉ አውርቼላችኋለሁ እና በእነሱ ዙሪያ ኤአይ ታዲያ በጣም ጥቅሜታ ሊኖር ይችላል ማለት ነው። እንግዲህ ዲፍረንት ቴክኖሎጂዎች አሉ። ኤአይ እንግዲህ አይሲቲን ብቻ አይደለም እያልኳችኋለሁ፣ ሁሉን ዘርፍ ነው። አሁን ቴክኖሎጂ ከተባለ ሁሉን ዘርፍ ያካትታል። ቴክኖሎጂ ሁሉም ጋር ሊኖር ይችላል እና ስለዚህ አሁን ስማርት ሲቲ ላይ የኤአይ ሚና ከፍተኛ ነው ማለት ነው። ከፍተኛ ሚና ይኖረዋል እና እሱን ተገንዝበን እኛ ኤአይን ስራ ላይ ለማዋል ምራሱ ታዳጊ ሀገሮች ከሆኑ መስራት እንደምኖርባቸው ምናምን ነው። ስማርት ሲስተም ብቻ ሳይሆን ሌላም ራሱ በደንብ መስራት እንዳለብን በዙሪያ ሁሉ ነገር ኳሊቲ በመጠበቅ አንፃር
የሆነ ሁሉን ነገር ከማሻሻል አንፃር ኤአይ ጥቅም ዘርፈ ብዙ ስለሆነ በደንብ መሰራት እንዳለበት በተለይ ታዳጊ አፍሪካን ሀገራት ምናምን ላይ በደንብ መስራት እንዳለበት እዚህ ለማመላከትና የተወሰነች የራሴን ሀሳብ እዚህ ጋር ለመግለጽ ምናምን ተፈልጎ ነውና እናንተ እዚህ ላይ እንግዲህ የራሳችሁን ኮሜንት ምናምን እንደዚህ ብታሻሽል ብላችሁ ማስቀመጥ ትችላላችሁ። እንደዚህም ደግሞ በሰባሉናችሁ ሰብስክራይብ በማድረግ ልትደግፉ ትችላላችሁ። እንደዚህ ላይ ሼር ኮሜንትም በማድረግ እንድትደግፉኝ እየጠየቁ የዛሬን ቱቶሪያል እዚህ ኤአይ እንዴት ስማርት ሲቲን ሊያግዝ ይችላል በምን መልክ ነው ምናምን የሚለውን ብዬ የተሰራሁትን ታይትል እዚህ ላይ ጨርሳለሁ። በሌላ ቱቶሪያል እስከምንገናኝ የዛሬን ቱቶሪያል እዚህ ላይ ጨርሳለሁ። አመሰግናለሁ።